አሁን በያዝነው በመጋቢት ወር የይግባኝ ሰሚ ፍርድ ቤት ጥገኝነት ጥያቄዎችን በተመለከተ እጅግ አስደንጋጭ ውሳኔ መወሰኑ የሚታወስ ነው። ታዲያ ከዚህ ቀደም የዶናልድ ትራምፕ አድሚኒስትሬሽን እነኚህን ጥገኝነት ጥያቄዎችን በተመለከተ አንድ ውሳኔ አስተላልፎ ነበረ። ይህንን የዶናልድ ትራምፕ ውሳኔ ተከትሎ በዝቅተኛ ፍርድ ቤቶች አንዳንድ እገዳዎች ተጥለውበት የነበረ ቢሆንም በአሁኑ ሰዓት እንግዲህ የይግባኝ ሰሚ ፍርድ ቤቱ በጉዳዩ ላይ እጅግ አስደንጋጭ የተባለ ውሳኔ አስተላልፏል። በፍርድ ቤቱ የተላለፈው ውሳኔ ምን ይመስላል? ቀጥሎ ሙሉ መረጃውን ወደ እናንተ የማቀርብ ይሆናል። ውድ የሳም ዩቲዩብ ቻናል ተከታታዮች እንደተለመደው ቪዲዮን ላይክ በማድረግ እንጀምር። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ እንዲሆኑ እየጋበዝኩ ሙሉ መረጃውን እንደሚከተለው አቀርብላችኋለሁ። በአሜሪካ የፖለቲካ ታሪክ ውስጥ ከፍተኛ ክርክር ሲደረግበት የቆየው የጥገኝነት ጥያቄዎች ጉዳይ አሁን ላይ አዲስና አስገራሚ ምዕራፍ ላይ ደርሷል። ባለፉት ጥቂት ቀናት ውስጥ የአሜሪካ የይግባኝ ሰሚ ፍርድ ቤት ያስተላለፈው ውሳኔ የፕሬዝዳንት ዶናልድ ትራምፕ አስተዳደር ፕሮግራሙን ለማቆም የወሰደውን እርምጃ በሕግ ደረጃ አጽድቆታል። ይህ ታሪካዊ የሚባል የህግ ፍልሚያ መነሻው ፕሬዝዳንቱ ስልጣን በያዙ ማግስት ያስተላለፉት አስቸኳይ ትዕዛዝ እንደነበር ይታወሳል። በወቅቱ ትዕዛዙ ተግባራዊ ሲደረግ ሁሉንም የደህንነት ምርመራዎች አልፈውና የመጓጓዣ ትኬት ቆርጠው የነበሩ በ10 ሺዎች የሚቆጠሩ ስደተኞች ጉዟቸው ተሰርዞ ሜዳ ላይ እንዲቀሩ መደረጉ አይዘነጋም። በካሊፎርኒያ የሚገኘው የ9ኛው ዙር የይግባኝ ሰሚ ፍርድ ቤት በጉዳዩ ላይ የሰጠውን ብይን ቀደም ሲል በዝቅተኛ ፍርድ ቤቶች ተጥለው የነበሩ እገዳዎችን በሙሉ አንስቷል። ፍርድ ቤቱ በሰጠው ዝርዝር ማብራሪያ ፕሬዝዳንቱ ለአገሪቱ ብሔራዊ ጥቅም ሲሉ ማንኛውንም የውጭ ዜጋ ወደ አገር ውስጥ እንዳይገባ የማገድ ሰፊ ህጋዊ ስልጣን እንዳላቸው አረጋግጧል። ይህም ማለት መንግስት የጥገኝነት ጥያቄዎችን የመቀበልና የማስተናገድ ሂደቱን ላልተወሰነ ጊዜ እንዲያቆም ያስተላለፈውን ውሳኔ ከህግ አኳያ ተቀባይነት አግኝቷል ማለት ነው። ሆኖም ፍርድ ቤቱ አንድ ነጥብ ላይ ጥንቃቄ የተሞላበት ትዕዛዝ አስተላልፏል። ይኸውም ቀደም ብለው አገር ውስጥ የገቡና በሂደት ላይ ያሉ ስደተኞች መሰረታዊ የሰብአዊ ድጋፎችን የማግኘት መብታቸው ሊከበር እንደሚገባ መግለጹ ነው። ከህግ ውሳኔው ጎን ለጎን አስተዳደሩ በዘንድሮ የፈረንጆች ዓመት ለመቀበል የወሰነው የስደተኞች ቁጥር በታሪክ እጅግ ዝቅተኛው ሆኖ ተመዝግበዋል። ከዚህ ቀደም በነበሩት ዓመታት በመቶ ሺዎች የሚቆጠሩ ስደተኞች ይስተናገዱ የነበረ ቢሆንም አሁን ግን ቁጥሩ በከፍተኛ ደረጃ እንዲቀንስ ተደርጓል። ይህም ፕሮግራሙ ከተመሰረተበት ጊዜ ጀምሮ ታይቶ የማይታወቅ ዝቅተኛ መጠን እንደሆነ ይነገራል። ከዚህም በላይ መንግስት ቅድሚያ የሚሰጣቸውን የስደተኞች ወገኖች በግልጽ ለይቶ ማሳወቁ በተለይም ከአፍሪካና ከመካከለኛው ምስራቅ ለሚመጡ ዜጎች የአሜሪካ ደጅ ሙሉ በሙሉ መዘጋቱን የሚያመላክቱ ሆኗል። ይህ የፍርድ ቤት ውሳኔና የመንግስት አቋም ለሰብአዊ መብት ተሟጋች ድርጅቶች ትልቅ መርዶ ሆኖባቸዋል። ድርጅቶቹ አሜሪካ ለዓመታት ስትከተለው የነበረውን የሰብአዊነት ቃል ኪዳን አፍርሳለች በሚል ቅሬታቸውን እያሰሙ ይገኛሉ። በአንጻሩ የዋይት ሀውስ ባለስልጣናት ውሳኔውን እንደ ትልቅ ድል በመቁጠር የአገሪቱን ደህንነት ለመጠበቅና ቁጥጥር ለማድረግ ወሳኝ እርምጃ መሆኑን ደጋግመው ገልጸዋል። በአጠቃላይ አሁን ያለው ሁኔታ እንደሚያሳየው የአሜሪካ የጥገኝነት ፖሊሲ ሙሉ በሙሉ ወደ መለወጥ መሸጋገሩንና ለወደፊትም ፕሮግራሙ ዳግም እንዲያንሰራራ ከተፈለገ አዳዲስ የህግ ማሻሻያዎች የግድ እንደሚያስፈልጉ ግልጽ ሆኗል። እንደሚታወሰው ከሆነ እንግዲህ ይህ የሪፊውጂ ፕሮግራም ወይም ደግሞ የጥገኝነት ፕሮግራም ሰስፔንድ ተደርጎ የነበረው ጃንዋሪ 2025 ነበረ። ይህ የሪፊውጂ አድሚሽን ፕሮግራም የሚባለው ወይም ደግሞ ዩስራፕ የሚባለው ፕሮግራም በዶናልድ ትራምፕ አማካኝነት በጃንዋሪ 2025 እገዳ ተጥሎበት እንደነበረ የሚታወስ ነው። ታዲያ ይህ እገዳ ኦፊሻል የሆነው በጃንዋሪ 27 2025 ነበረ። ይህም እገዳ ኦፊሻል ከሆነበት ወይም ደግሞ ይፋ ከሆነበት በ48 ሰዓት ውስጥ እንግዲህ ወደ አገር ውስጥ ወደ አሜሪካን ሀገር ሊገቡ ዝግጅት ላይ የነበሩ በሙሉ ፍላይታቸው ካንስል እንደተደረገ ተነግሯቸዋል። ይህ በዶናልድ ትራምፕ የተጣለው እገዳ እጅግ በጣም በርካቶች ለአመታት ሲከታተሉ የነበረውን እንዲሁም ደግሞ በተለያዩ ፕሮሰሶች ያለፉ ሰዎችን በሙሉ ወደ አሜሪካን ሀገር እንዳይገቡ ያደረገና ተስፋቸውን ያጨለመ ነበረ። የተለያዩ መረጃዎች እንደሚያመለክቱት ከሆነ ምናልባትም ከ100,000 ያላነሱ ጥገኝነት ጠያቂዎች በዚህ እገዳ አፌክት እንደሚደረጉ ያመለክታል። ይህ እገዳ የሚመለከተው ከዩናይትድ ስቴትስ ውጪ ያሉ ጥገኝነት ጠያቂዎችን ብቻ ሲሆን እንግዲህ በዩናይትድ ስቴትስ ውስጥ ያሉና ጥገኝነት የጠየቁ ሰዎችን በፍጹም የማይመለከት ነው። ነገር ግን አንዳንድ መረጃዎች እንደሚያመለክቱት ወደ 22,000 የሚጠጉ ጥገኝነት የጠየቁና በቅርቡ ወደ ዩናይትድ ስቴትስ የገቡ ጥገኝነት ጠያቂዎች ከዚህ ቀደም እየሰጣቸው የነበሩ ቤኔፊቶችን ሊያጡ እንደሚችሉ ምናልባት ከሃውሲንግ ጋር በተገናኘ ከኢንግሊሽ ክላስ እንዲሁም ደግሞ ከአንዳንድ የጆብ ኦፖርቹኒቲዎች ወይም ደግሞ
የስራ እድሎች ጋር በተገናኘ ከዚህ ቀደም ያገኙ የነበሩ ጥቅሞችን የማያገኙ ይሆናል። ነገር ግን እነኚህ በአሜሪካን ሀገር ያሉ ጥገኝነት ጠያቂዎች በአሜሪካን ሀገር ህጋዊ ሆነው የመቆየት እንዲሁም ደግሞ የተመረጡ ስራዎችን የመስራትና ለግሪን ካርድ አፕላይ ማድረግ እንደሚችሉ ለማረጋገጥ ችያለሁ። በ2025 የወጣው አዲሱ ፖሊሲ ወይም ደግሞ አዲሱ ህግ እንደሚያመለክተው ከሆነ የፌደራል ቤኔፊቶችን በተመለከተ አንዳንድ ሊሚቴሽኖች ወይም ደግሞ አንዳንድ እቀባዎች ሊኖሩ ይችላሉ። ስፔሻሊ ከሜዲኬድ ጋር በተገናኘ ከስናፕ ፕሮግራምና የሜዲካል አሲስታንስ ጋር በተገናኘ ከጥገኝነት ጠያቂዎች ሊቀነሱ እንደሚችሉ ተመልክቷል። የጥገኝነት ጠያቂዎች ወይም ደግሞ የነኚህ የሪፊውጂ ፕሮግራም ተጠቃሚዎችን በተመለከተ ምን ተስፋ አለ ለሚለው ጉዳይ አሁን ባለኝ መረጃ ምናልባት የሪፊውጂ ፕሮግራሙ በድጋሜ ሊከፈት የሚችልባቸው እድሎች ካሉ ብቻ እነኚህ ጥገኝነት ጠያቂዎች ዳግም ወደ አሜሪካን ሀገር የመግባት እድል ይኖራቸዋል ማለት ነው። ይህ የሆነበት ምክንያቱም እንግዲህ ፍርድ ቤቱ የወሰነው በጊዜያዊነት ሰስፔንድ እንዲደረግ ወይም ደግሞ በጊዜያዊነት እንዲቆም እንጂ ፐርማነንትሊ ወይም ደግሞ በቋሚነት ፕሮግራሙ እንዲሰረዝ አይደለም። በመሆኑም እንግዲህ ሰስፔንድ የተደረገው ይህ የሪፊውጂ ፕሮግራም ወደፊት የሚከፈት ከሆነ የጥገኝነት ጠያቂዎች ዳግም ወደ አሜሪካን ሀገር መግባት የሚችሉበት እድል የሚኖር ይሆናል። ይህ ሊሆን የሚችልበት ብቸኛ መንገድ ምናልባት የሰብአዊ መብት ተሟጋቾች በጉዳዩ ላይ ዳግም ይግባኝ የሚጠይቁ ከሆነና የሪፊውጂ ፕሮግራሙ ድጋሜ እንዲከፈት ማድረግ የሚችሉ ከሆነ ብቻ ይሆናል። ከዛ ውጪ ወደፊት አድሚኒስትሬሽኑ ወይም ደግሞ አስተዳደሩ የዶናልድ ትራምፕ አድሚኒስትሬሽን አንዳንድ የፖሊሲ ለውጦችን ማድረግ ከቻለ በድጋሜ የሪፊውጂ ፕሮግራሙ የሚከፈትና ፋንክሽናል ሊሆን ይችላል ማለት ነው። We unfortunately have some devastating news for refugees today. A federal appeals court just ruled that the government can suspend the U.S. refugee admissions program, at least for now. The refugee program allows people who are fleeing war or persecution to resettle in the United States. But with that program paused, over 100,000 refugees who have already been approved or are currently in the pipeline are now stuck outside of the U.S. waiting for safety. Now, this is not entirely new. The Trump administration had tried this earlier, but refugee groups had sued and argued that the shutdown was illegal and asked the court to restart the processing. They actually succeeded. A lower court had ordered the government to start the program back up. But the Ninth Circuit of Appeals reversed that order, meaning refugee processing does not have to restart right now while the lawsuit continues. Now, the judge also said the government can stop funding resettlement refugee services overseas tied to bringing new refugees into the US. However, the only good news from all of this is the government still has to continue funding resettlement services for people who are already here. So for the thousands of refugees who are just waiting for safety abroad, unfortunately, their cases are now on hold. በጉዳዩ ላይ አዳዲስ የሚወጡ መረጃዎችን ወደፊት እየተከታተልኩ ለእናንተ የማደርስ ይሆናል። ለተለመደው ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ እንዲሆኑ በድጋሚ ለማስታወስ ወዳለሁ። ጤና ይስጥልን።